ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ዛሬ ደግሞ የሀገራችን የኢትዮጵያን የስፖርት ታሪክና ገጽታ ሙሉ በሙሉ ይቀይራል ተብሎ የሚጠበቀውን ግዙፉን አደይ አበባ ናሽናል ስቴዲየም ልንጎበኝና ወቅታዊ ሁኔታን ልንቃኝ አብረን እንጓዛለን። በአዲስ አበባ ከተማ በቦሌ ክፍለ ከተማ በ22 መንገድ አካባቢ በ37 ሄክታር መሬት ላይ ያረፈው ይህ ግዙፍ ስታዲየም አጠቃላይ የስፖርት መንደሩን ጨምሮ በ60 ሄክታር ስፋት ላይ የሚገኝ ታላቅ የሀገራችን ሜጋ ፕሮጀክት ነው። በዛሬው ቪዲዮአችን የዚህን ስታዲየም አጠቃላይ የግንባታ ሂደት፣ የወጣበትን የቢሊዮን ብር በጀት፣ የፊፋና የካፍ መስፈርቶችን እንዲሁም መቼ ተጠናቆ ለአገልግሎት እንደሚበቃ በዝርዝር የምንመለከት ይሆናል። እስከ መጨረሻው አብራችሁን ቆዩ። የዚህ ግዙፍ ስታዲየም አርኪቴክቸር እና ዲዛይን እጅግ ማራኪና ሀገራዊ ትርጉም ያለው ነው። የስታዲየሙ ውጫዊ ቅርጽ ኢትዮጵያ ውስጥ በክረምት ማብቂያ ላይ ከሚበቅለውና የአዲስ ዘመን መለወጫ ከሆነው አደይ አበባ መልክ የተወሰደ ሲሆን በቢጫና በንጹህ ነጭ ቀለማት የተዋበ ውብ ገጽታ እንዲኖረው ሆኖ ነው የተነደፈው። ይህ እጅግ ዘመናዊ የስፖርት ማዕከል ሙሉ በሙሉ ተጠናቆ አገልግሎት ሲጀምር እስከ 62000 ተመልካቾችን በአንድ ጊዜ የመያዝ አቅም ይኖረዋል። ይህ በሀገራችን ከሚገኙ ስታዲየሞች ሁሉ በይዘቱና በስፋቱ ቀዳሚ ከሆኑት አንዱ ማድረጉ ብቻ ሳይሆን ዓለም አቀፍ የፉትቦል ጨዋታዎችና ታላላቅ አህጉራዊ ውድድሮችን በብቃት እንዲያስተናግድ ያስችለዋል። የዚህ ታላቅ ፕሮጀክት የኮንስትራክሽን ስራ የተጀመረው ከዓመታት በፊት ማለትም በጥር 2008 ዓ.ም በነጮች በጃንዋሪ 2016 ነበር። በመጀመሪያው ምዕራፍ የተከናወኑት የመዋቅርና የኮንክሪት ስራዎች የስታዲየሙን መሰረት ጥንካሬ በሰፊው ያሳዩ ነበር። የስታዲየሙ ግንባታ በሁለት ዋና ምዕራፎች ተከፍሎ የተከናወነ ሲሆን የመጀመሪያው ምዕራፍ የአፈሩ ቁፋሮ መሰረት መጣልና ዋናውን የኮንክሪት መዋቅር የማቆም ስራ ያካተተ ነበር። ይህ የመጀመሪያው ምዕራፍ በቻይናው ግዙፍ የኮንስትራክሽን ኩባንያ ቻይና ስቴት ኮንስትራክሽን ኢንጂነሪንግ ኮርፖሬሽን አማካኝነት ከተካሄደ በኋላ ተጠናቋል። በዚህ በመጀመሪያው ምዕራፍ የግንባታ ሂደት ላይ ብቻ ከ2.47 ቢሊዮን ብር በላይ ወጪ የተደረገ ሲሆን የስታዲየሙን አጠቃላይ ግዙፍ የመቀመጫ ስታንድ ስትራክቸርስ እና የኮንክሪት መሰረት ሙሉ በሙሉ ማጠናቀቅ ተችሎ ነበር። ነገር ግን የመጀመሪያው ምዕራፍ ከተጠናቀቀ በኋላ ወደ ሁለተኛው ምዕራፍ የመሸጋገር ሂደቱ በበጀት በኮንትራት ስምምነቶችና ባለሙያዎች ግምገማ ምክንያት የተወሰኑ መዘግየቶች ገጥመውት እንደነበር ይታወሳል። ወደ ሁለተኛውና ዋና የማጠናቀቂያ ምዕራፍ ስንመጣ ደግሞ የካፌዎች፣ የመልበሻ ክፍሎች፣ የቪአይፒ ማረፊያዎች፣ የጣሪያ አልባሳት እና ዘመናዊ የኤሌክትሮሜካኒካል ገጠሞች ስራዎችን ያካተተ ነው። የዚህ ሁለተኛ ምዕራፍ ግንባታ ወጪ በአሁኑ ወቅት በእጅግ ከፍተኛ በጀት የተመደበለት ሲሆን አጠቃላይ የስታዲየሙ ግንባታ ፍጻሜ ለማድረስ ከ19 ቢሊዮን ብር በላይ ወይም በአጠቃላይ ፕሮጀክቱ ወደ $500 ሚሊዮን ገደማ ወጪ እንደሚደረግበት ታውቋል። ይህ ከፍተኛ በጀት የተመደበው ስታዲየሙ ዘመናዊ መብራቶችን፣ ግዙፍ የኤልኢዲ ስክሪኖችን፣ የአኮስቲክ የድምጽ ማጉያዎችና ዓለም አቀፍ ደረጃዎችን የጠበቁ የመገናኛ ብዙሃን ማስተላለፊያ ክፍሎችን በውስጡ እንዲያካትት ለማድረግ ነው። የአደይ አበባ ስታዲየም ከሌሎች የሀገራችን ስታዲየሞች ልዩ የሚያደርገው ዋና ነገር የዓለም አቀፍ እግር ኳስ ማህበር ፊፋ እና የአፍሪካን እግር ኳስ ኮንፌዴሬሽን ካፍ የካታጎሪ 4 መስፈርቶችን አሟልቶ እንዲገነባ መደረጉ ነው። በአሁኑ ወቅት በስታዲየሙ ውስጥ የተዘረጋው የተፈጥሮ ሳር ሜዳ ፒች የፊፋ ኳሊቲ ሰርቲፊኬሽን አግኝቷል። ይህም የሜዳው ሳር ጥራት፣ የውሃ ፍሳሽ፣ የድሬኔጅ ስርዓት እና የመጫወቻ ወለል ዓለም አቀፍ ደረጃውን የጠበቀና ለታላላቅ ውድድሮች ዝግጁ መሆኑን ያረጋገጠ ነው። ነገር ግን ስታዲየሙ ይፋዊ የዓለም አቀፍ ጨዋታዎችን ማስተናገድ ለመጀመር የሜዳው ሳር ብቻውን በቂ አልነበረም። የፊፋና ካፍ ፈቃድ ሙሉ በሙሉ ለማግኘት የተመልካቾች ወንበሮች፣ የቪአይፒ ማረፊያዎች፣ የትራፊክ ፍሰትና የደህንነት መስፈርቶች ተሟልተው መጠናቀቅ ይኖርባቸዋል። የስታዲየሙን አጠቃላይ መዋቅር በቅርበት ስንመለከት ተመልካቾች በምቾትና በደህንነት ጨዋታቸውን እንዲከታተሉ ታስቦ የተሰራ ነው። 62000 መቀመጫዎች ሙሉ በሙሉ በዘመናዊ ወንበሮች የሚሸፈኑ ሲሆኑ በእያንዳንዱ የመቀመጫ ክፍል ላይ ግልጽ የሆነ የእይታ መስመር እንዲኖር ተደርጎ ነው የተነደፈው። ከዚህ በተጨማሪ ስታዲየሙ ሙሉ በሙሉ በዘመናዊ ጣሪያ የሚሸፈን በመሆኑ ተመልካቾችን ከፀሐይና ከዝናብ የሚከላከል ከመሆኑም በላይ የጨዋታውን ድባብ እና የደጋፊዎችን ጨዋታ የማቅለጥ ድምጽ በውስጡ ጠብቆ እንዲያስተጋባ ያደርገዋል። በስታዲየም ውስጥ የተገነቡ የመልበሻ ክፍሎችን ቢሆኑ በአንድ ጊዜ በርካታ ቡድኖችን ማስተናገድ በሚያስችል መልኩ የተዘጋጁ ሲሆን የሳውና፣ የበረዶ ቅዝቃዜ ገንዳዎችና የፊዚዮቴራፒ ሕክምና መስጫ ክፍሎችንም በውስጣቸው ያካተቱ ናቸው።
የስታዲየሙ ንድፍና የአማካሪነት ስራ በሀገራችን ታዋቂ በሆነው ኤምኤች ኢንጂነሪንግ ፒኤልሲ ኩባንያ የተከናወነ ሲሆን ዓለም አቀፍ ደረጃውን የጠበቁ የስፖርት ማዕከላትን ልምድ መሰረት በማድረግ የተሰራ ነው። በግንባታው ሂደት ውስጥ በሺዎች የሚቆጠሩ ኢትዮጵያውያን መሐንዲሶች፣ የቴክኒክ ባለሙያዎችና ወጣቶች የሥራ ዕድል ያገኙ ሲሆን አዳዲስ የዘመናዊ ስታዲየም ግንባታ ቴክኖሎጂና የምህንድስና እውቀቶችን እንዲቀስሙ ትልቅ ዕድል ፈጥሯል። በተጨማሪም በስታዲየሙ ዙሪያ የሚገነቡት ሰፋፊ የመኪና ማቆሚያዎች በአንድ ጊዜ በርካታ ሺህ ተሽከርካሪዎችን ማስተናገድ የሚችሉ በመሆናቸው በጨዋታ ቀናት በአካባቢው የሚፈጠረውን የትራፊክ መጨናነቅ በእጅጉ ለመቀነስ ታስበው የተሰሩ ናቸው። የአዲስ አበባ ስታዲየም አገልግሎት መስጠት ሲጀምር ከእግር ኳስ ተጫዋቾች ባሻገር ለሌሎች በርካታ የስፖርትና የባህል ሁነቶች ውል የሚውል ይሆናል። በስታዲየሙ ዙሪያ በሚገነባው አጠቃላይ የስፖርት መንደር ውስጥ የአትሌቲክስ ማሰልጠኛ ትራኮች፣ የቤት ውስጥ ስፖርት ማዕከላትና የዋና ገንዳዎች እንዲካተቱ ተደርጎ ተነድፏል። በተጨማሪም ታላላቅ ሀገራዊና ዓለም አቀፍ ኮንሰርቶች፣ የሙዚቃ ድግሶችና የተለያዩ ትልልቅ ህዝባዊ ስብሰባዎችን ማስተናገድ የሚያስችል ዘመናዊ የድምጽና የብርሃን ስርዓት ሳውንድ ኤንድ ላይቲንግ ሲስተም በሁለተኛው ምዕራፍ የግንባታ አካል ውስጥ ተካቶ እየተሰራ ይገኛል። ይህም ስታዲየሙ ለስፖርት ብቻ ሳይሆን ለከተማችን አዲስ አበባ የባህል፣ የመዝናኛና የኢኮኖሚ እንቅስቃሴዎች ትልቅ አቅም የሚፈጥር ማዕከል እንዲሆን ያደርገዋል። የዚህ ግዙፍ ስታዲየም መጠናቀቅ የሀገራችንን የስፖርት ቱሪዝም አዲስ ምዕራፍ ላይ የሚያሸጋግረው ይሆናል። ኢትዮጵያ ታላላቅ የአፍሪካ ዋንጫ ውድድሮችን፣ የአትሌቲክስ ሻምፒዮኖችና አህጉራዊ ጉባኤዎችን ማስተናገድ ሙሉ ብቃት እንዲኖራት የሚያስችላትን መሰረት ይጥላል። በአሁኑ ወቅት በስታዲየሙ ቅጥር ግቢ ውስጥ የሚካሄዱት ሁለተኛ ምዕራፍ የማጠናቀቂያ ስራዎች በከፍተኛ ትኩረት እየተከናወኑ ይገኛሉ። የታቀዱት የኤሌክትሮን ሜካኒካል፣ የጣሪያ አልባሳትና የወንበር ገጠማ ስራዎች ሙሉ በሙሉ ተጠናቀው ስታዲየሙ በ2027 ማለትም በእኛ በ2020 ይመረቃል ተብሎ ይጠበቃል። የዚህ ፕሮጀክት ሙሉ በሙሉ ተጠናቆ ለአገልግሎት መብቃት የብሔራዊ ቡድኖችን ዋሊያዎቹ በሀገራቸው ሜዳና በሺዎች በሚቆጠሩ ደጋፊዎቻቸው ፊት ዓለም አቀፍ ጨዋታዎችን በድል እንዲጫወቱ ትልቅ ሞራልና ድጋፍ የሚሰጥ ይሆናል። ውድ የቻናሌ ተከታታዮች በቦሌ ክፍለ ከተማ በ37 ሄክታር መሬት ላይ እየተገነባ የሚገኘውን እና 62000 ተመልካቾችን የማስተናገድ አቅም ያለውን ግዙፉን አደይ አበባ ብሔራዊ ስታዲየም የተመለከትንበት የዛሬው ርዕሳችን ይህንን ይመስል ነበር። ይህ ታላቅ የሀገራችን ሜጋ ፕሮጀክት ሙሉ በሙሉ ተጠናቆ ለአገልግሎት ሲበቃና በይፋ ሲመረቅ በቦታው ተገኝተን የውድድሮቹን ድባብ በአካል አብረን የምንመለከት ይሆናል። የዛሬው ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። እንዲሁም ስለ ስታዲየሙ ያላችሁን አስተያየት ከስር በኮሜንት መስጫ ላይ ጻፉልኝ። ለቻናሌ አዲስ የሆናችሁ ደግሞ ወደፊት የሚለቀቁ አዳዲስ የከተማ ጉብኝት፣ የልማትና የሜጋ ፕሮጀክት ቪዲዮዎችን እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ አስደናቂ ፕሮጀክት እስከምንገናኝ ድረስ በሰላም ቆዩልኝ። ቻው።